ጥቅም ለምንድን ነው ሰላት የምታወርዱበት? ሰለዋት ለምንድን ነው የምታወርዱት በመሐመድ ላይ? ሰለዋት ለምን ታወርዳላችሁ? በቃ ባይዘ ምዝጽር የሚሰሩት ራሱ ተኩሰው ጨርሰዋል። ምንም አርጉመንት ጨርሰዋል። እኔ በጣም እየሳኩ ነው። በቃ የሚያነሷቸው ነገሮች ሁሉ ምንም አርጉመንት ጨርሰዋል። በቃ ምንም ማንሳት አልቻሉም። ክርስትና ላይ በቃ ስታክ አድርገዋል አብዛኞቹ። ምንም ነገር የሚያነሷቸው ሁሉ ደግሞ እስልምናን የሚቀብር ቶፒክ ነው የሚያነሱት። የሚጽናኑት ምንድነው? እሱ አንዳንድ ዘገምተኛ ሰዎች እነሱ ጋር ገብተው በሚቀባዥሩ ነው። አርጉመንት እንዳለ ገለዋል፣ ጨርሰዋል። ምንም የላቸውም። ክርስትና ላይ የሚያነሱት እንዳለ የሞተ ነገር ነው። የሞተ ነገር ነው የሚያነሱት እና አይ ቲንክ በቃ ያላቸው አማራጭ ምንድን ነው? ህዝቡን ለመያዝ ብቻ አንዱ እየተፍጨረጨሩ ነው። እኛ ጋር ግን 724 ላይቭ ከገባን እያንዳንዱ የሚነሱ ቶፒኮች ሰፊ ቶፒኮች አንስተን ነው የምንሄደው። የአንድ ጥቅስ የማመሳሰል ጉዳይ ሳይሆን በራሳችን የመተርጎም ጉዳይ ሳይሆን በራሳቸው ሊቃውንቶች በቁርአናቸው በሐዲሳቸው በራሳቸው ተፍሲር እነሱ የሚሰሩት ግን ምንድነው? እዛ ጋ የሆነ ቃል አለች፣ እዚህ ጋ የሆነ ቃል አለ፣ የማመሳሰል ቃል። እዛ ጋ ጫላ በላ ካለ እዛ ጋ ደግሞ አበበ በሶ በላ ካለ እዛ ጋ ደግሞ የጫላ ካልተገለጠ ምግብ በላ ከተባለ አይ በቃ በሶ ነው የበላው። ምክንያቱም በላ የምትለው ቃል እዛ ጋ አለች፣ እዛ ጋም በላ የሚል ቃል አለ። ያኛው በሶ በላ ይላል፣ ይሄኛው ግን ምን እንደበላ ስላልተገለጠ የግዴታ በሶ ነው መሆን ያለበት። በላ የሚለው እዛ ጋም አለ፣ እዚህ ጋም በላ የሚል አለ። እንደዚህ አይነት የወረደ አርጉሜንት ላይ የሚሰሩት ዋናው እሱ እንደዛ ነው። ሌላኛው ግን ምንድነው እሱ የሚጠቀሙት ባይብል ሀብ እኛን የሚመለከት አይደለም፣ ኦርቶዶክሳውያንን የሚመለከት አይደለም። የሚጠቅሱት ባይብል ሀብ ነው፣ የፕሮቴስታንት ነው። እዛ ላይ የሚጠቅሷቸው ኮመንተሪዎች የፕሮቴስታንት ነው፣ ኦርቶዶክሳውያንን ኮመንተሪ አይደለም የሚጠቅሱት። ሌላኛው ስኮላር ክርስቲያኖች ብለው የሚጠቅሷቸው እንዳለ ፕሮቴስታንት ነው፣ ኦርቶዶክሳውያንን የሚመለከት አይደለም። እንዳለ የያዟቸው ፋይሎች እንዳለ እኛ የሚመለከት አይደለም። ግን ምንድነው ሰው ያወዛግባሉ፣ ሊያጭበረብሩበት ይጠቀማሉ። ሰው ግን ስቆባቸው ነው የሚያልፈው። ለምሳሌ እኔ ለሙስሊሞቹ አሁን አንድ የቴስት የጻፈውን ወይም ሺያ የጻፈውን ባመጣላቸው አይቀበሉም። ሱኒ ሙስሊሞች አሉ፣ ሺያ ሙስሊሞች አሉ። ሱኒ ሙስሊሞች የሺያ ሐዲስን አይቀበሉም፣ ሺያዎቹ ደግሞ ሱኒዎችን አይቀበሉም። እነኚህ እነ ቡሃሪ እነ ሙስሊምን ይቀበላሉ። ሺያዎቹ ደግሞ አልካፊ ነው ዋና ሐዲሳቸው። አልካፊን ይዤ መጥቼ አሁን ኑ ተቀበሉ እነኚህን ብላቸው አይቀበሉም። የአህመድያንን ኮመንታሪ ይዤ መጥቼ የሱኒ ሙስሊሞችን ተቀበሉ ብላቸው እሺ አይሉኝም። አህመድያን የሚያምኑት ለየት ያለ ነገር ስለ ሙስሊም ቢባሉም የተለየ ነው እነሱ። ስለዚህ ሙስሊሞቹ እንዳለ ንጽጽር የሚሰሩት አሁን ተሸክመው የያዙት የአይሁዶችንና የፕሮቴስታንትን ኮመንታሪ ነው። እኛ የሚመለከት አይደለም። በደቂቃ ውስጥ ዲባንክ የሚደረግ ነው እያንዳንዱ የያዙት ማለት ነው። እያንዳንዱ የያዙት ፋይል በደቂቃ ውስጥ የሚራገፍ ነው። እኛ የራሳቸውን ስኮላር እንኳን ጠቅሰን እስናድ ቼን ግሬድ ምናምን ይላሉ አይደል? እንደገናም ደግሞ እሱን ሳሂ ሆነው አሳይተናቸው አንቀበልም ወላ ይላሉ። ታዲያ ለእኔ ሲሆን የቴስት ስጠቅስልኝ እምነት የሌለውን ሰው ስጠቅስልኝ እንዴት ነው የምቀበለው ወዳጄ? ኦንሊ ጂሰስ የጻፈውን ለእኔ ስታመጣ እንዴት ነው የምቀበል? ካልቪን የጻፈውን ለእኔ ስታመጣ እንዴት ነው የካልቪን ተከታይ የጻፈውን ስታመጣ ለእኔ እንዴት ነው የምቀበል? አንድ ሉተራን የጻፈውን ለእኔ ስታመጣ እንዴት ነው የምቀበል? እኔ አንቀበልም ማለት ነው። ስለዚህ ማጭበርበሪያ የያዟቸው ፋይሎች በሙሉ የሐሰትና እኛ የማይመለከቱ ናቸው። አይደለም በኤቴስት ምናምን ተውና ኢስተርን ለምሳሌ የራሻ ኦርቶዶክስ እንኳን ኮሜንታሪ ብታመጣ አልቀበልም። ኦሪየንታል ኦርቶዶክሳውያን ኮሜንታሪን ካልሆነ ማለት ነው።
የራሻን ኮመንታሪ ማልቀበለ የራሻ ኦርቶዶክስን ኮመንታሪ እንደው ብታመጣ ማልቀበለ ሰውዬ የኤቴስት ብታመጣ እንዴት እንድቀበለ ነው? የኤቴስት ተሸክማችሁ እንደዚህ ፋይል ማአት ምንም ማያውቁ መሀይማንም የምታጭበረብሩ ክርስቲያን ኮመንታሪ እያላችሁ በስም ክርስቲያን ነን ያሉ ነገር ግን ያልሆኑ የእነሱን ኮመንታሪ ተሸክማችሁ ያላችሁ እነዚህ ጽር ምሰሩ የሙስሊም እንትኖች እንዴት እንደምንስቅባችሁ ብታዩ። ክርስቲያን አፖሎጂስት ስኮላሮች እንደዚህ ያልሆነ ብላችሁ ማስረጃ ብላችሁ የምትጠቅሱትን ስንሰማ እንደግምባችኋለን። እንደኛ እውነትን መረጃ ያዙ ንጽጽር የሚሰሩትን እዛው ራሳቸው ሞግታቸው አንዴ። ስለዚህ እንደኛ በመረጃ በማስረጃ ትክክለኛ መጽሐፍታችሁን በትክክለኛ ትርጓሜ ተርጉሙና ንጽጽር ስሩ። እድሜ ልክ በማጭበርበር በማዋሸት ንጽጽር አይሰራም። ይሄ ዘመን በጣም የተነቃበት የተበላበት ነው። በራስ አይፈታም። አስተምሮቱ እንዴት ነው? ሊቃውንቶቹ እንዴት ብለው ነው የሚፈቱት ተብሎ ነው እንጂ እዛ ጋር እንዲህ የሚል ቃል አለ፣ እዛ ጋር እንዲህ የሚል ቃል አለ። በቃ ተመሳሳይ ነው። እዛ ጋር አበበ በላ የሚል አለ፣ እዛ ጋር ጫላ በላ የሚል አለ። በላና በላ ተመሳሳይ በላ ሁለት ፊደል ናቸው። በና ላ እዛ ጋር የበላው ጫላ ስጋ ነው። እዛ ጋር ደግሞ የበላው አበበ ስላልተገለጠ አበበን በቃ ስጋ ነው የበላው፣ ምክንያቱም በላ ነው የሚለው። ሁለቱ ጋር በላ በላ ነው የሚለው። እንደዚህ አይነት ደደብ የሆነ አስተሳሰብ ውስጥ አትግቡ። ኮመንታሪዎችን ለማምጣት ሞክሩ። ኮመንታሪ ስታመጡ ግን ለማን ምን ማምጣት እንዳለባችሁ ተማሩ፣ ከኛ ተማሩ። እኛ እንደ አቂዳችሁ ነው መረጃ እንኳን ስናመጣ። አሻሪ ከሆናችሁ የአታሪን አቂዳ ዘንላችሁ አንመጣም። አታሪ ከሆናችሁ የአሻሪን ዘንላችሁ አንመጣም። ኢቭን አንድ ነን እያላችሁ አብራችሁ ለምትሰግዱት መስጊድ ላይ እንኳን በአቂዳችሁ ለተለያችሁት እንኳን አንድ ዘን አንመጣም ማለት ነው። የሺያ ለእናንተ ኮመንታሪ ዘን እንደማንመጣ ሁሉ ማለት ነው። እና ሞክሩት እስኪ እንደዛ እውነት ላይ ማለት ነው። ማለት የተወሰነ የሚቀርብ እውነት መቼም እንደማታመጡ እናውቃለን። አትሊስት የእኛን ኮመንተሪ ይዛችሁ ለማስረዳት እስኪ ሞክሩ። እስኪ በዛውም እውቀታችሁ እየዳበረ ይሄዳል። አንድ ቀን ደግሞ እስኪ ጤናማ አይምሮ ካላችሁ ኮመንተሪውን ስታዩት ተውሸት ማለት ውሸትን ስትጸየፉ እውነት አርነት ያወጣችኋልና እውነትን ልታገኙ ትችላላችሁ። ለማይረባ አይምሮ ተላልፋችሁ ያልተሰጣችሁ ከሆናችሁ ማለት ነው። ኤኒዌይስ አሁን ግን ዘመኑ ስለባነነ ህዝቡም ስለነቃ ማንኛውም ሰው አድማጭ ያጣችሁት ለዛ ነው። እኛ በቂ ሙስሊም ኦዲየንስ አለን። ከ700 ያላነሰ የሙስሊም የሚያደምጠኝ በመረጃዬ ላይ ሙስሊሞች አይጠራጠሩኝም። እናንተ ፕሮፓጋንዳ እንደምትሰሩት አለ ሜይ ቢ እፎይ አግሬሲቭ ትሆናለህ፣ ትበሳጫለህ፣ ትሳደባለህ ካሉ እንጂ መረጃ ላይ ያለ መረጃ እንደማላወራ ሁላችሁም ታውቋታላችሁ። ሁላችሁም ማለት ነው። ያላንዳች መረጃ ያወራውበት ቻሌንጅ አድርጊያቸው አሁን ስንት ዓመት ሙሉ ወደ 3 ዓመት ሆነኛ ከጀመርኩ ቻሌንጅ አድርጊያችሁ ያለመረጃ ያወራውበትን አምጡ ብያችሁ ማምጣት አልቻላችሁ። ቀጥፌባችሁ ከሆነ ያለመረጃ ዋሸሁት ከሆነ ስኮላራችሁ ያላሉትን ያልኩትበት ካለ አምጡና ኤክስፖዝ አድርጉኝ እላለሁ። ብዙ ጊዜ አትችሉም፣ አታደርጉትም። ግን ዝም ብሎ ውሸታም ነው፣ ቀጣፊ ነው፣ ተሳዳቢ ነው፣ እንደዚህ ነው ብሎ መጽሐፍ መብት ነው። እንደዛ የሚጽፉት ግን እኔ ቤት ገብተው እስቲ የዋሸሁትን መረጃ አንጡ ማለት መረጃውን ያዙ። እኔ ከምጠይቃችሁ መረጃውን ሰብስቡና እንዲህ ቀን እንዲህ ቦታ ላይ እንዲህ ብለህ ዋሽተሃል ብላችሁ መረጃዎቹን እንዳለ ሰብስባችሁ እዛችሁ እዩዋቸው። ፌስቡክ ላይ የሚጽፉብኝ ነው እዩዋቸው። እኔ ለማየት ሞክሬ ነበረ። አንድ አይጠቅሱም። ዋሸ ያሉትን አይጠቅሱም። ውሸታ ወይንም ደግሞ ቀጠፈ ያሉትን አይጠቅሱም። በቃ ይታሰር፣ ይፈለጥ፣ ይቆረጥ ምናምን ምንድን ነው ጥፋቱ ተብለው ሲጠየቁ በቃ ተሳደበ ምናምን ነገር ወይ እንደዚህ ነው የተሳሳተ የኛ ማናምነውን አመጣ የሚል ካለ እነሱ እንግዲህ እንዳልኳችሁ የኤቴስት ነው ለእኛ የሚጠቅሱት። ኤቴስት የሆኑ ሰዎችን እምነት የለንም የሚሉትን የእነሱን ጽሑፍ ለእኛ ዶክመንት አድርገው ይዘው ያመጣሉ። እከሌ የሚባል ኤቴስት እንደዚህ ብሎ ክርስትናን ተናግሯል፣ እንደዚህ የሚባል መጽሐፋችሁ ተበርዟል ብሏል፣ ስለ ክርስቶስ እንዲህ ብሏል ብለው የኤቴስቶችን መጽሐፍ ነው የያዙት እንዳለ። እኔ የራሳቸውን ሊቃውንቶች እየጠቀስኩት ስድብ ከመሰላቸው
የኤቴስት ለእኔ ሲጠቅሱልኝስ እኔ አሁን እንደዛ እስኪ በእናንተ አስተምሮ የኤቴስቶችን ብጠቅስላችሁ ምን ያህል ብላስፌሚ ሊሆን እንደሚችል ማሰብ አንድ እስቲ እፎይ ከሙስሊም ሊቃውንቶች ውጪ የክርስቲያኖችን ወይ የኤቴስቶችን ወይንም ደግሞ አማኝ ብቻ እስልምናን የማይወክሉ መረጃዎችን ይጠቀማል እነኛን እየተጠቀመ ነው ካላችሁ ቻሌንጅ አድርጉኝ እስቲ። አይደለም እሱንም ተውት። ዳኢፍ ሐዲሶችን እየተጠቀመ ነው እንደዚህ የሚሰራው ብላችሁ ካሰባችሁ ዳኢፍ ማለት ባይዞ ደካማ ማለት ነው። ደካማ ሙሉ ለሙሉ ሪጀክትድ የተደረገ አይደለም። መኡዱ ራሱ ሪጀክትድ አይደለም። ደካማ ማለት ተሰንሰለት ውስጥ አንዱ ተራኪው ከዚህ በፊት ወይም ዋሽቶ ያውቃል ወይንም የማስታወስ ጭንቅላቱ ደካማ ነው አላመንበትም ያሉት ነው ስኮላሮቹ ዳኢፍ የሚያደርጉት። አልባኒ ዳኢፍ ብሎት ለምሳሌ ዳሩ ሰላም አይ አምኜበታለሁ ካለ ሳሂህ ሊለው ይችላል። አርኖት ሳሂህ ያለውን አልባኒ ዳኢፍ ያለው አለ። አልባኒ ሳሂህ ያለውን ደግሞ ዳሩ ሰላም ዳኢፍ ያደረገው አለ። ስኮላሮቹም ይለያያሉ። አንደኛው ስኮላር አይ ሳሂህ ይገባዋል ትክክል ነው ሲል፣ ያኛው ደግሞ ኖ አላመንኩበትም ካለ ዳኢፍ ያደርገዋል። እንደዛ እንኳን ዳኢፍ የሆኑ ሐዲሶችን እንኳን አልጠቀምም። ዳኢፍ ሐዲሶችን አይ ትጠቀማለህ ካላችሁ ግን እስቲ ሰብሰብ አድርጓቸውና ይኸው እዚህ ቦታ ላይ ነኝ ሐዲሶች ዳኢፍ ናቸው በሉና አንጡልኝ። ዳኢፍ ማለት ልብ በሉ ክርስቲያኖች የጻፉት ማለት አይደለም። ኤቴስቶች የጻፉት ማለት አይደለም። ሙስሊም ያልሆኑ ሰዎች የጻፉት ማለት አይደለም። ዳኢፍ ማለት በደንብ አስተውሉ። ዳኢፍ ሐዲስ እንኳን በሙስሊሞች የተጻፈ ነገር ግን ከጊዜ በኋላ ሲያጠኑት ከተራኪው አንዱ ወይን የማስታወስ ችሎታው ደካማ የሆነ ወይን ዋሽቶ የሚያውቅ ከሆነ ወይንም ደግሞ ቼን ኦፍ ናሬሽኑ ትረካው የተቋረጠ ከሆነ እንደዚህ ከእንደዚህ ጋር በተያያዘ ዳኢፍ፣ ሙርሳል እና መውዱ ብለው ይሰጡታል እንጂ ሌላ አማኝ ያልሆነ አይደለም። የሚገኙትም እነኚህ ዳኢፍ፣ ሳሂህ፣ ሐሰን ተብለው የሚገኙት ራሱ የሙስሊሞች መጽሐፍ ውስጥ ነው። የክርስቲያኖች መጽሐፍ ውስጥ አይደለም የሚገኙት፣ የሙስሊሞች መጽሐፍ ውስጥ ነው። ለመረጃነት ይውላሉ ወይ? ኢብኑ ሐጀር አልአስቀላኒ እንደሚናገረው ይውላሉ። እንኳን ዳኢፍ ሐዲስ ይላል ሙርሳል ሐዲስ አይጣልም። አንደኛው ስኮላር ሲያጠና ሜቢ ዳኢፍ ያለውን ሌላኛው ሳሂህ ሊለው ይችላል ይላል። ሌላኛው ሳሂህ ያለውን ደግሞ ሌላኛው ዳኢፍ ሊለው ስለሚችል፣ ምክንያቱም በስኮላሮች መካከል ልዩነት ስላለ። ነገር ግን ምንድነው እሱ ታዲያ ግሬስ ሲሰጥ ሳሂህ ማለት ከ95 ምናምን በላይ ታማኝ ማለት ነው። ሐሰን ማለት ደግሞ ከ85% በላይ አሪፍ የሆነ ታማኝ ማለት ነው። በቃ ጥሩ ነው ማለት ነው። ተቀባይ ያለው ማለት ነው። ዳኢፍ ከሆነስ ዳኢፍ ከሆነ ከ45 በላይ ነው። ከ45 በታች አይደለም። ዳኢፍ ከሆነ እስቲል ለመረጃነት ይውላል፣ ለመከራከሪያነት አይውልም ብለው ነው የሚያስቀምጡት። ሰፖርቲቭ ሆኖ ይቀርባል። ሙሉ ለሙሉ ሪጀክት የተደረገ አይደለም እና አያመጡብንም። ኤኒዌይስ አያመጡብንም ለማለት ነው። እነሱ ጋር ግን ሁሌ የሚጠቀሙት የሐሰት መረጃዎች ነው። የሐሰት መረጃዎች ለኦርቶዶክሳውያን ማይሆኑ ለማን ማን ኮመንተሪ ማምጣት እንኳን ማያውቁ ናቸው። ለማን ምን ኮመንተሪ ማምጣት እንዳለ የሚጠቀሟቸው ኮመንተሪዎች የኛን አይደለም። የቤተክርስቲያንን ትርጓሜ አይደለም የሚጠቀሙት። እንዲሁም ደግሞ ኮመንተሪ ክርስቲያን ኮመንተሪ ብለው የሚያመጧቸው ሆል ክርስቲያን አይደሉም። ክርስቲያን ማንላቸውን ሰዎች ነው የክርስቲያን ኮመንተሪዎች ብለው የሚያነቡላችሁ። ኤኒዌይስ ቀጥል መሐመድ።